ሰኔና ሰኞ ሲገጣጠም የመጥፎ ነገር ተምሳሌት እንደሆነ ሲነገር ኖሯል። በርካታ ወቅቶች ላይ ሰኔና ሰኞ ገጥሞ የከፋ ረሃብ፣ ጦርነት፣ ያልታሰቡ ችግሮች እንዲሁም ሌሎች እየተከሰቱ አልፈዋል። አባቶች እያንዳንዱ ነገር በትኩረት ስለሚከታተሉ ለእያንዳንዱ አጋጣሚ የራሳቸው የሆነ ፍቺና ትርጓሜ አላቸው። ይህን ሲያደርጉ ከመሬት ተነስተው ሳይሆን የራሳቸው የሆነ ምክንያት በማቅረብም ጭምር ነው። ተምረዋል፣ ተመራምረዋል የሚባሉ አካላት ደግሞ የሰኔና ሰኞ ጉዳይ የአፈታሪክ ትርክት ከመሆን ያለፈ አጋጣሚ የለውም ይላሉ። ሰኔና ሰኞ በገጠመባቸው ጊዜያቶችም ምንም ሲፈጠር አላየንም ባይ ናቸው። ለማንኛውም በሁለቱም አቅጣጫ ያለውን ሀሳብ እንደሚከተለው እንመልከት። በቤተ ክርስቲያን እምነት መሰረት ሰኔና ሰኞ ሲገጣጠሙ እንዲህ አይነት ሚስጥር እንዳለው ይገለጻል። በመጽሐፍ ቅዱስ ታሪክ መሰረት በሰው ልጆች ኃጢአት ምክንያት ምድር በጥፋት ውሃ የተቀጣችው በሰኔ ወር እንደሆነ በትውፊት ይነገራል። የሰኔና የሰኞ መገጣጠም እግዚአብሔር በኖህ ዘመን በኃጢአተኞች ላይ የፈረደበትን ለጻድቁ ኖህ ግን ምሕረት ያደረገበትን ያንን ታላቅ የጥፋት ውሃ መውረድ ያስታውሳል። ሌላው ሰኞ ወይንም ሰኑይ ማለት ሁለተኛ ማለት ሲሆን ክርስቶስ ለፍርድ የሚመጣበትን ሁለተኛውን መምጣት ወይንም ዳግም ምጽአት ያመለክታል። ሰኔ የክረምት መግቢያ እንደመሆኑ መጠን ማዕበል፣ ነጎድጓድና ጨለማ የሚበዛበት ወቅት ነው። ይህ ክርስቶስ ለፍርድ የሚመጣበት ጊዜ የሚሆነውን የሰማይና የምድር መናወጥ፣ የፀሐይና ጨረቃን ጨለማ መሆን የሚያሳይ ነው። ስለዚህም የኦርቶዶክስ ሊቃውንት በቅኔያቸውና በትምህርታቸው የሰኔ አንድና የሰኞን መገጣጠም እንደ ዕለተ ምጽአት ወይንም የክርስቶስ ዳግም መምጣትና የፍርድ ቀን አድርገው ይተረጉሙታል። በመሆኑም ሰኔና ሰኞ ሲገጣጠሙ አማኞች ዓለም በጥፋቷ የተቀጣችበትን ታሪክ እያሰቡ ለነፍሳቸው የሚሆን ስንቅ በማዘጋጀት በንስሐና በጸሎት ወደ እግዚአብሔር እንዲቀርቡ የሚነጋገሩበት የትንቢትና የጥንቃቄ ምስጢር ያለው ነው። በሌላ መልኩ ደግሞ ሰኔና ሰኞ ሲገጥሙ ምንም የሚፈጠር ነገር የለም፣ ልማዳዊ ፍርሃት ወይንም መሰረተ ቢስ መሆኑን እንዲሁ ሌሎች ባለሙያዎች ያስረዳሉ። በኢትዮጵያ ማህበረሰብ ዘንድ ሰኔና ሰኞ መግጠማቸው እንደ መጥፎ ዕድል ወይንም የጥፋት ምልክት ተደርጎ የመወሰድ ልማድ ለዘመናት ሲነገር ቆይቷል። ይህንኑ ሀሳብ የሚገልጹት የታሪክ ባለሙያው አቶ በላይ ስጦታው ቀናቱ መግጠማቸው በራሱ የሚፈጥረው ምንም አይነት ለየት ያለ ጥፋት እንደሌለና ማህበረሰቡ ልማዳዊ አመለካከቶች ሊቀይር እንደሚገባ ይገልጻሉ። በታሪክ ሂደት ውስጥ ሰኔና ሰኞ የገጠሙባቸው በርካታ ዓመታት ተመዝግበዋል። በእነዚህ ዓመታትም ሆኑ በሌሎች ወቅቶች በርካታ ጉዳዮችን መነሻ ያደረጉ አውዳሚ ጦርነቶችና ከዚያም የከፉ አሰቃቂ ክስተቶች መከሰታቸውን ታሪክን በማጣቀስ አብራርተዋል። ነገር ግን ክስተቶቹ በቀጥታ ሰኔ ወር ከሰኞ ከመግጠሙ ጋር ሳይሆን ልክ እንደ ሌሎች ቀናት የገጠሙ ተራ ክስተቶች መሆናቸውን ያስረዳሉ። የሰኔና ሰኞ ክስተቶች መፈጠር የሰዎች ውሳኔና የተፈጥሮ መስተጋብር ውጤቶች እንጂ ቀናትን ተከትለው የሚመጡ ባለመሆናቸው ማህበረሰቡ ከሰኔና ሰኞ ጋር ተያይዞ የሚነገሩ ልማዳዊ ፍርሃቶችን አስቀርቶ ወቅቱን ለተለያዩ ጠቃሚ ጉዳዮች ሊጠቀምበት እንደሚገባም ይመክራሉ። ሌላኛው ተንታኝ የፎክሎር ባለሙያ አቶ ንጉሱ ወዳጅነህ እንደሚሉት ይህ አባባል ምንም አይነት ሃይማኖታዊ ድጋፍም ሆነ ሳይንሳዊ ማስረጃ የሌለው መሆኑን ያነሳሉ። አባባሉ በማህበረሰቡ ዘንድ እስካሁን ድረስ በስፋት ጥቅም ላይ ሊውል የቻለበት በርካታ ምክንያቶች መኖሩን በመጠቆም ለማሳያነትም ከሰኔ እስከ ሰኞ መገጣጠም ጋር ተያይዞ የተመዘገቡ አጋጣሚዎች ማህበረሰቡ ነገሮችን እንዲይዛቸው ማድረጉን ይጠቁማሉ። በኢትዮጵያ በረጅም ዓመታት ታሪክ ሰኞና ሰኞ ሲገጣጠም መጥፎ ድርጊቶች ተከትለው እንደሚመጡ በማህበረሰቡ ዘንድ ቢታመንም ይህ ግን ምንም አይነት መሰረት የሌለው መሆኑን ባለሙያዎች አመላክተዋል። እኛም ቢሆን ፈጣሪ ከክፉ ነገር ሁሉ ይጠብቀን በማለት በሰኔና ሰኞ ዙሪያ የተሰጡ መላምታዊ ግምቶችን እንደሚከተለው አቀረብንላቸው።
ሁልጊዜም ቢሆን ራሳችንን በጸሎትና የፈጣሪን ምሕረት በመለመን ልንተጋ ይገባል የሚል ሐሳብ እናስቀምጣለን። ውድ አድማጮች ለዛሬ ያዘጋጀንላችሁ ይኸው ነበር። እንደተለመደው ከስንብታችን በፊት ግን እንዲህ ብለን እናብቃ። ድንቁርና የሚጀምረው እውነትን ከመሸሽ ነው። ወንድዬ ካሳ ነኝ።